አሰላሙ አሌይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንዲሁ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደ በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኖ ነባሮቹም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ ይላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ክፍል 29 ነው። እትዬ ሄለንም ወርቅ ጠፍቶብኛል፣ ጌጣጌጦቼ ጠፍቶብኛል ብላ ቀውጣም አይንዬም ሳትቀር ሁላቸውም ልጆቹም ሰብስባ ስትፈትሻቸው ነበረ። ነገር ግን ወርቁ ያልነውና ያሰብነው አልቀረምና በልጇ ቦርሳ ውስጥ እንደተገኘ አየ ነው። ኑኑና መስዬ ነፃ ስለወጡ አይንዬ በጣም ተሰማት። ምክንያቱም ስለተጠረጠሩ ብቻ የኔ ልጆች እንደዚህ አይነት ነገር ውስጥ አይነካካቸው፣ እንዴትስ እንደዚህ ልታደርግ ቻለች? ለምንስ ጠረጠረቻቸው? የሚለው ነገር በጣም ከልቦ አልጠፋም አለ። እንዴት እንደዚህ ታደርጋለች ሄለን? ምን ማለቷ ነው? ልጆቼ እናንተ እኮ ጥርት ያላችሁ ምንም የሰው ሀቅ የማትፈልጉ ልጆች ናቸው። እንዴት እሷ እንደዚህ አስባ እናንተን ልትፈትሽና ልትወቅሳችሁ ቻለች? ብለው ልጆቿንም ጠየቋቸው። እሷም እጅጉን ደስ አላት። ምክንያቱም በልጆቿ ቦርሳ ውስጥ ስላልተገኘ በጣም ደስ አላት። መስዬም ከሄለን ቤት እናቷን አይንዬን ይዛ ወደ ክፍላቸው ሄዱ። በደስታም ሳቅሳቅ አላቸው። ምክንያቱም እነሱ እንዳሰበቻቸው ስላላገኘቻቸው። አይንዬም በጣም ተገረመች። እናንተ እኮ በሳል ልጆች ናችሁ፣ እንዲሁም እኮ ሳያችሁ ግርም ትሉኛላችሁ። ኑኑም ለዚህ ቤት የተወሰነ ጌጣጌጦችን ገዝተን ማበርከት አለብን አለች። ታዱም ከሰው ልጅ ከብረት ዝገት አይጠፋም አለቻት። ኑኑም ብረትም ያለ ቦታው ሲቀመጥ ነው የሚዝጋው። ስለዚህ ሄለንም በእኛ ላይ ሙሉ እምነት ከሌላት መጀመሪያውንም በሩን ከፍታ ማስገባት አልነበረባትም አለቻት። መሲም በጣም ተሰማት። እንዴት እንደዚህ ታደርጋለች? ወሰዱ ብላ አንስተዋሉ፣ ደበቁብኝ ብላ መወሰኗ ራሱ አንድ ነገር ለሰው ሞራል ለመስበር መወሰኗ ነው። አይንዬም አይኖቻቸውን ዞር ዞር አርጋ ማየት ጀመረች። ታዱም ምነው እናታችን አለቻት። አይ ገርማችሁኝ ነው፣ ያለ እድሜያችሁ እኮ ብስል ብላችኋል። አዎ ያንቺ ልጆችማ ይለያሉ አለቻት። ታዶ አንቺም እኮ ብስል ያልሽ ልጅ ነሽ፣ ካፊሽ የሚወጣው ነገር ራሱ ያስታውቃል አለቻት። አይንዬ እንደው በእናንተ ልጽናና እንጂ እንደ ዛሬ እዚህ ቤት ከመጣው ከፍቶኛ አያውቅም አለች። በእጅጉኑ በጣም አዘነች። መሲም አይዞሽ እናቴ፣ አንቺ ፈገግ ስትይ ነው እኛም ደስ የሚለን፣ ምንም ነገር አታስቢ፣ እኛ አለንልሽ አይደል ከጎንሽ አለቻት። እትዬ ሄለንና ኤልሾ ቁጭ ባሉበት አዶኒም ጠጥቶ ሰክሮ እየተንዘላዘለ ቤት ገብቶም ወደቀ። እነሱም የሚውሉት ነገር አጡ። ሄለንም አዶኒ ምን ሆነ ነው? ሰክረህ ጭራሽ ጠጥተህ መተህ ቤቱን ልትበጠብጥ እያሰብክ ነው አለችው። ኤልሾም ኧረ ተይ ማሚ እንደዚህ አይነት ነገር አትናገሪው፣ ተይ አትናገሪው አለቻት። ሄለንም በጣም ተናደደች። እንዴት እንደዚህ ትይኛለሽ? ቤቴ ውስጥ ማንም ሰው ገብቶ መጫወት አለበት እንዴ አለቻት። ኤልሾም ለአዶኒ ምን ሆነ ነው እንዴ? እንደዚህማ መሆን የለብህም አንተ፣ ሲከፋ እኮ እኔ ደስ አይለኝም። እሱ ምንም ከራሱ ጋር አይደለም። ኤልሾ ግን ቁጭ ብላ ከሱ ጋር ያንጎራጎረች እኔ እኮ ከጎንህ ነኝ፣ እኔ ያለሁልክ እንዳትከፋ እባክህ ብላ ትማጸነዋለች። እሱ ምንም ወደዚህ ሊመለስ አልቻለም። ኤልሾም ተነስታ ወንድሟን ቢዮልን ጠራች። ቢዮልም ሊያነሳው ሞከረ። አዶኒ ጠጥታ ነው እንደዚህ የምትሆነው፣ ና ላንሳክ ክፍል ውሰድ ብሎ ቢሞክርም አዶኒ ግን ልመታውና ሊጋፋው እንጂ ልነሳ አልቻለም። አዶኒም በጣም ራሱን ለቀቀ። ምክንያቱም ሁለታቸውም ሲይዙት እንዳትይዙኝ፣ በዚህ ቆሻሻ እጃችሁ እንዳትይዙኝ ብሎ ገፍትሮ እየጣላቸው። ቢውልም የሚለው ነገር ጠፋበት። ተው አዶኒ እንደዚህ እንዳትሆን እያለው ወንድሜ ተው ተመለስ ይለዋል። ወንድሜ አትበለኝ፣ ዞር በሉ ከፊቴ፣ እንዳትጠጉኝ፣ እንዳትይዙኝ
እነሱን እዛው አስቀምጧቸው፣ እንዳትይዙኝ እናንተ አስመሳዮች እንዳትጠጉኝ ብሎ እንደምንም ተነስቶ ወደ ክፍሉ ለመሄድ ተራመደ። እነሱም የሚሉ ነገር ጠፋባቸው። አዝነው እዛው ቢውልም ለእንሾ ጠየቃት። ምን ሆኖ ይሁን የምታውቂ ነገር አለ እንዴ ብሎ ሲጠይቃትም እሷም በጣም ተናደደች። አላቅም ብላው ጥላው ሄደች። እሱም ደግሞ እንዴ ምን ነካት? አንቺ ደግሞ ምን ሆነሽ ነው? አዶኒ ደግሞ ምን ነካው? ምን ሆኖ ይሁን ብሎ ለብቻው መንጎራጎር ጀመረ። መሲ ቤት እያጸዳች ኑኑ መታም ላግዝሽ እህቴ፣ እኔ ላግዝሽ ብዬ ነው በዚህ ጠዋት የተነሳሁት። አይ ለምን በዚህ ጠዋት ተነሳሽ? አታግዥኝም? እኔ ራሴ እሰራለሁ ብሎ እየተከራከሩ ቢዮል መጣም። ቢዮልም እኔ ልወጣ ነው እንቻው ልጅቷን ማግኘት ስላለብኝ ልወጣ ነው ልነግራችሁ ብዬ ነው አላቸው። ሁለቱም በቆሙበት መሲ አንድ ነገር ልናገር ስለሚፈልግ ጠብቀኝ አለችው። እሺ ብሎም እሺ አናግሪኝ እጠብቅሻለሁ አላት። እሷም ወደ ክፍል ደርሳ እስከምትመጣ ለኑኑ እጅጉኑ ማታ አዝነሽ አይችሻለሁ፣ ማታ በተፈጠረው ነገር እንዳታዝኒ እኔ ያለሁልሽ፣ ምንም ነገር እንዳይከፋሽ፣ ሲከፋሽም ደስ አይለኝም አላት። እያወራትም መሲ መታ መጠየቅ የምትፈልገውን ነገር መጠየቅ ጀመረች። በማታው ነገር እጅጉኑ አዝነዳል። አውቃሃል አይደል? እኔም እኮ ነበርኩኝ። ምን ማለትሽ ነው አላት። መሲም እትዬ አንተና ኖኖ አንድ ላይ ስትሆኑ ደስ አይላትም። ምክንያቱም ፍቅረኛክና ጓደኛክ እጮኛክ መቅዲ ናት። ስለዚህ አዲሷ ልጅ ስለሆነች ከናን ሁለታቸው አብራችሁ ስትሆኑ ምንም ደስ አይላትም አለችው። እሱም ምን ማለትሽ ነው? ታይ መስዬ እንደዚህ አይነት ነገር አትናገሪ። እኔ ከአዲሷ ልጅ ጋር ምንም አይነት ግንኙነት የለኝም። እሺ መቅዲ ምንም ካልሆነች ኑኑ ምንህ ናት ብላ ጠየቀችው። እሱም ምንም ነገር መልስ አልሰጣትም። አየሃ ኑኑ ምን እንደሆነችም አላወቅም። ስለዚህ እህቴ በጣም ትጎዳለች። ስለዚህ ከእህቴ መራቅ አለብክ እባክህን እህቴ እንዳትጎዳ ብላም ተማጸነች። ይሄ ነገር ለማውራት ከሆነ ቁጭ ያረግሽኝ ረፍዶብኛል መሄድ አለብኝ ብሎ ብድግ ሲልም መሲ እጁን ይዛ ቁጭ አደረገችው። ቁጭ አድርጋም ጌጡ ኑኑ ቦርሳ ውስጥ እንደተገኘና ይሄ ጌጡ ኑኑ ቦርሳ ውስጥ ስለተገኘ አጥብቀ ያዘው፣ ማንም ሰው እንዳያቅ። ደግሞም በአደጋ ላይ ትጥላታለህ እህቴን የሚልህ ለዚህ ነው አየክ ብላ በእጁ ጌጡን ሰጠችው። እሱም